ቤተሰብ በድጋሚ ተመልሻለሁ። ቀን ላይ ጥያቄ ጠይቂያችሁ ነበረ። የሀይሚ ቻናል ማስታወቂያ ያለው የለውም ምንድን ነው? እኔ እያሳየኝ አይደለም ብያችሁ ነበር። ነገር ግን አሁን የተለቀቀው ቪዲዮ ላይ ማስታወቂያ አለ ማለት ነው። ተመስገን ተመስገን። ግን ጥንቃቄ አድርጉ፣ ሙዚቃ ምናምን አታስገቡ ቻናላችሁ ላይ እና እዩ የፈራሁት እኔ ይሄ ነው። እዩ ከነዚህ ልጆች ህይወት መውጣት አትፈልግም። ይሄው ቤት ተከራይቶ የምትፈልገውን ነገር አደረግኩልሽ፣ ከዚህ በኋላ ከኛ ህይወት ውጭልን ሲላት እኔ እናንተ እንድንኖርበት ነው ወይ ብላ ነው የጠየቀችው። አያችሁ እዩ ማለት ነው ቡራ ልጇን እንዲረዳ ወይም የሆነ ነገር እንዲያደርግላት ሳይሆን የምትፈልገው ብሩኬን ይዛ መኖር ነው የምትፈልገው። አንድና አንድ ፍላጎቷ ብሩኬን ይዞ መኖር ነው። ሁሌም እኮ የምትናገረው ነገር ነው። ለዛ ነው ልጅቷ የብሩኬ አይደለችም። አሁንም ቢሆን ብሩኬን ወጥመድ ውስጥ ለመክተት ነው ስላችሁ። አንዳንድ ልጆች ግን ማለት ነው ምን ችግር አለ? ልጁ ናት፣ ይቀበላት፣ ይርዳት፣ አብሯት ይሁን አይደለም ልጅህ ናት ተብሎ ከመንገድ ላይ ይነሳል ምናምን ትላላችሁ። እዩ አይደለም ነገሩ። እዩ ጋ ያለው ነገር ወጥመድ ማጥመድ፣ ስራዋን መስራት ነው የምትፈልገው። ቤተሰብ ተረዱኝ። የእውነት ነው የምላችሁ እንዴ። እኔ እኮ የራሴ ህይወት አለኝ አላት። የራሴ ህይወት አለኝ እኔ መኖር የምፈልገው ከወደፊት የልጄ እናት ጋ ነው፣ ከእርጉዟ ጋ ነው ሲላት እሷም ባብረን ትኑራ ነው ያለችው። አስባችሁታል? ከአነጋገሯ መረዳት እኮ ትችላላችሁ። እኔ ምርመራ ድጋሚ ይደረግ የምላችሁ ለዚህ ነው። ይች ልጅ እውነት ከቡራ አርግዛ ሳይሆን ቡራና ሀይሚ እንዲለያዩ ነው የምትፈልገው። በልጁ አጠመደችው። የሆነ ነገር ቡራ ላይ አድርጋበታለች እንዲፈዝ፣ ይሄ ምርመራ የሚባለውን ነገር እንዲረሳ ነው ያደረገችው። የኔ ልጅ ናት ብሎ እንዲቀበል። እንደ ቤተሰብ ምን ሆናችሁ ነው እናንተ? እንደ አነጋገሯን አታዩትም እንዴት እንደሚያደርጋት? በዛ ላይ ደግሞ የሆነ እንዴት ነው ሀይሚቲ ስትናገራት ራሱ እንድትናገራት አትፈልግም። እሷ ብቻ ማውራት ነው የምትፈልገው። እሷ ያለች ሁሉ እንዲደረግ ነው ፍላጎቷ። አንድና አንድ በቃ የምትፈልገው ልጅቷ እንድትረዳላት ሳይሆን ብሩኬ እቅፍ አድርጎ በአብሯት እንዲኖር ነው የምትፈልገው። በብሩኬ እቅፍ ውስጥ መሆን ትፈልጋለች። ያ ነገር ደግሞ አይሳካም። በእናታችሁ እናንተ ራሱ ተመልካች ራሱ ማለት ነው ይህን ነገር አትቀበሉ። እስኪ ሆ በሉና ተናገሩ። ብሩኬ በቃ ምርመራ ይደረግ በሉ እስኪ። ምርመራ እኮ ከተደረገ እውነቱ ይታወቃል። ይሄ ነገር እኮ በቃ የሚቀጭበት ነገር ነው፣ በቃ የሚቆምበት ነገር ነው፣ እውነት ታውቆ ማለት ነው። እና ይሄን ነገር ተናገሩ። እዩ ፍላጎቷ ሌላ ነው። ሀይሜና ብሩኬን ማለያየት ነው የምትፈልገው። አስባችሁታል? ሀይሚ ከነሱ ጋር ስትኖር ኦኬ፣ ከነ ሀይሚ ቤት እየኖርሽ አብረሽ ከብሩኬ ጋር መተኛት ነው የምትፈልጊው ወይስ አንድ ክላስ ቤት ተሰጥቶሽ የብሩኬን አይን እያየሽ ብቻ ነው መኖር የምትፈልጊው? ይህን እስኪ መልሽልኝ እዩ። ፍላጎትሽ ምንድን ነው? አይኑን ማየት በየቀኑ በቀን በየደቂቃው ማየት ነው የምትፈልጊው ወይስ መተኛት ነው የምትፈልጊው? ሊገባኝ አልቻለም። በአብረን እንድንኖር ነው የምፈልገው። እዚህማ ይሄን የሚያክል ቤት ውስጥማ እኔ ብቻዬን አልኖርም። ያጣለማኝ ተሳድቦ ይሄዳል እንደሚሉት ምን አለ እንደው እግዚአብሔር ይመስገን፣ አመሰግናለሁ። ብዙ ነገር አድርጋችሁልኛል። በእናንተ ታውቂያለሁ። ዩቱብም ቻናል ከፍቼ እየተጠቀምኩ ነው ያለሁት። ኦዲየንስንም አስቀይም ያለው አመጣጤ ጥሩ አይደለም። ጨረቃ ፋሚሊዎች ሀይሚ ቡርኪ ይቅርታ አድርጉልኝ አጥፍቻለሁ ብለሽ ብቲ ማለት ነው። እኛ በጣም የዋሆች ነን በነገራችን ላይ፣ በይቅርታ እናምናለን። እሺ አይኗን እንደ ጦጣ ዛፍ ላይ ሆና እንዴት ነው ግልምጥ እንደምትል አይኖቿን እንደ ጦጣ ክብልል እያደረገች አፏን እያለች እያሸማረረች ምናምን ይሁን በቃ የምትናገረው ነገር ራሱ በጥፊ በያት እኮ ነው የሚለው። እናንተ አትናደዱም? ግን ዝም ብላችሁ ስታዩዋት እኔ በጣም ነው የምታናድደኝ እንዴ። እኔ ምንም ነገር አልተመቸኝም። በቃ እኔ ለፈልፋለሁ ግን የሚሰማኝ ሰው የለም። እናንተ ራሱ የምትሰሙት እኮ አንዳንዶቻችሁ ማለት ነው እውነት ውሸት ነው የምትወዱት። ውሸት የማይመስል ወሬ የሚያወራ ሰው ነው የምትፈልጉ። በእኔ ሀሳብ ተስማሙ በሉ።
ይሄ ነገር በቃ ለሀይሚ አይመጥናቸውም። ብሩኬ ምርመራ ያድርግ በሉ አትሉም እንዴ? ነው ወይስ ዝም ብለን እናጨብጭብ? እንድናጨበጭብ ነው የምትፈልጉት? እንደዛ ይሻላል። እኔ በጣም ነው የሚያስጠላው። እዩ መውጣት አለባት። በቃ ትውጣ። አንፈልግም። ሀይሚና ብሩኬን አይመጥናቸውም ይሄ ስራ። ልጅቷ አላማ አላት። በቃ አላማዋ ሁለቱን ማለያየት ነው። ቀስ በቀስ እንዴ ቀስ በቀስ እንቁላል በእግሯ ትሄዳለች እንደሚባለው ከባድ ነው። ሰው አትመኑ። ሰው አስታራቂ ሆኖ እንደ ቤተሰብ ሆኖ ወይም ደግሞ የተቸገረ ሆኖ የገባና ማለት ነው የእናንተ ህይወት ጥሩ ሆኖ ሲያገኝ እናንተን ግልብጥብጥ አድርጎ ማለት ነው በቃ በእናንተ ህይወት ላይ ያ ሰው መኖር ነው የሚፈልገው። ይሄ እንደ ቀልድ የሚጀመር ነገር በነገራችን ላይ ማለት እየከረረ እንደሚሄድ አታውቁም? የሀይሚና የቡራ ፍቅር እንደ ቀልድ ነበር ሲጀመር። ኦዲየንስ ተፋቀሩ 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 አለ፣ ግን እዚህ ደረጃ ላይ ደርሰዋል። አሁንም ቢሆን የዩን አገባብ የዩን ሁኔታ እንደ ቀልድ ማየት የለብንም። እንደ ቀልድ የምናየው ከሆነ እንደ ድራማ የምናየው ከሆነ ስር እየሰደደ ነው የሚገባው። አላማዋ እሷ በጣም ከባድ ነው። አይታችሁ ከሆነ እኮ በሀይሚ አጠገብ ያሉ ሴቶች ድሮ ሀይሚ የሚሏት ተጠቅመውባት ማለት ነው። አሁን ላይ የሉም ከጎኗ። ብትከፋም ብትደሰትም ብሩኬና ብሩኬ ብቻ ነው ባብሯት ያለው። እነዛ ግን የሉም፣ ሄደዋል። ተጠቅመውባት ሄደዋል ማለት ነው። ሰው እንደዚህ ነው እና ሰውን ማመን የለባችሁም። የእውነት አትመኑ። እኔ ይሄ ነገር እንደ ድራማ እንደ ቀልድ የምናየው ነገር ማለት ነው መጨረሻ ላይ የከፋ ነገር ይሆናል። ከአሁኑ ጀምረን ጠበቅ አድርገን ማየት አለብን። አጥብቁና አዩት። እኔ ምኗም አላማረኝም። እኔ ገና ስትመጣ ፍቅረኛዬ ነው ብላ ስትመጣ ረገዝኩ ስትል ምኗም ያልተዋጠልኝ ምኗም ያላማረኝ የሆነ ከጀርባዬ ትልቅ ሸክም መስላ ነው የታየችኝ። ትልቅ ሸክም። ስለዚህ እና አላቅም ምን እንዳደረገቻችሁ እናንተን ራሱ አደንዝዛችኋለች ማለት ይቻላል። ቢያንስ አንደኛችሁ መንቃት አለባችሁ በዚህ ሰዓት እና እንደዛ ነው ውዶቼ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ ባይ